ሀብል በክፍል 29 እንግዲህ አጽር ለእዝራ ሁሉን ነገር ነግረው ነበር ማለት ነው። እዝራ እንግዲህ ወይዘሮ መነን ለማናገር ነበረ ወደዛ ቦታ የሄደው፣ ግን እንደ አጋጣሚ አጽድ አብራው ስለነበረች አንተ ደግሞ እዚህ ምን ታደርጋ? እውነት ለመናገር አንቺ ፈልጌ አይደለም የመጣሁትኝ፣ ወይዘሮ ዘነቡ ፈልጌ ነው የመጣሁትኝ። እንደውም አንተ በየሄድኩበት ብላ ነው የምትከታተለኝ። እኔማ ዛሬ የምነግር ነገር አለ። አንተ ሲጀመር ባዳ ሆነ እኔን እዛ ቤት አስወጣኝ እኮ። ምን ለማለት ፈልገሽ ነው? አጸደ መናገር የፈለግሽውን ነገር በቀጥታ ተናገሪ። አንተ ሲጀመር የወንድሜ ትክክለኛ ልጅ አይደለም። ከመኪና ስር ነው ወድቃ የተገኘው። ምን እያልሽ ነው? እንደዚህ የምትሆን ለማናደድ ነው አይደል? አረ በፍጹም አንተን ለማናደድ አይደለም። ለምን ይመስላል እንደዛ የአቶ እስክንድር ሚስት ስትጠላ የነበረው? ምክንያቱም አንተ ትክክለኛ ልጇ ስላልሆን እና ደግሞ እስክንድር ወንድሜ መንገድ ላይ ወድቆ ነው ያገኘው ሲላት፣ ምናልባት ራሱ የወለደው ልጅ ሆናን ብላ ስለምታስብ ሁልጊዜ በዛ ምክንያት አንተን ታሰቃየ ነበረ ብላ እንግዲህ ለእዝራ ሁሉም ነገር ነቱ። እዝራም እንግዲህ ይህን ነገር አምኖ መቀበል አቅትቷል ማለት ነው። ከዚህ በፊት እንግዲህ ሜርሲ አንተ ሲጀመር ወንድሜ አይደለም ወንድሜ ሆነ ማታውቅም እያለች የተናገረችው ስለነበረ እና በቃሽ እባክሽ ነው አጽደ ከዚህ በላይ አትናገሪ ብለትኝ፣ ለምንድን ነው የማልናገረው? እውነቱ ስለነገርኩ ነው እንደዚህ የምትሆነው። እውነታው ይሄ ነው። አንተ የእስክንድር ልጅ አይደለም። አንተ ማለት መኪና ስር ወድቀ የተገኘ ልጅ ነው እያለች እንግዲህ አጸደ ማለት ነው እውነቱን ለእዝራ ነግረዋለች። ወይዘሮ ዘነቡም ደስ ነው ያላት። ምክንያቱም እዝራ መጥቶ የነበረው ከመጀመሪያ ወይዘሮ ዘነቡን ስለ ሀብልና ሊጠይቃት ነበር ማለት ስለ ሀብል ሊጠይቅ መጥቶ ስለ ራሱ አውቆ ነው የሄደው ማለት ነው። ለካ ይህን ሁሉ ጊዜ ሁሉ ቤተሰቦች ከኋላ የሆኑ ሲንሾካሾኩብኝ ነበር ማለት ነው። ለዛ ነው እንደዛ። እኔ እኮ ከኔ የተደበቀ ነገር እንዳለኝ አውቅ ነበር እያለ እንግዲህ በጣም አዝኖ ይገኛል። እዝራ ወደ ቤት ሂዶ እንግዲህ ሜርሲን ነበር ሲጣራ የነበረው። አጸደ ደግሞ ከአቶ እስክንድር ቤት ሰራተኛ አስገብታለች፣ እነሱን እንዲሰልሉላት ማለት ነው። በምን ትችያለሽ እያለቻት ነበር። ሀብል ሁሉንም ነገር እችላለሁ፣ ማልችለው ነገር የለም። ደላለው ምግብ መስራት ትችያለሽ ብሎ ነበረ። እንዴ ደላሎች እኮ ውሸታም ናቸው፣ ለብራቸው ሲሉ እኮ ነው የሚዋሹት። እና ምግብ መስራታችን ማለት ነው። አረ እችላለሁ፣ ቡና ማፍላት እችላለሁ፣ ወሬ ማውራት እችላለሁ እያለች እንግዲህ አጸደ የቀጠራቻት ሴትዮ እያወራች ነበረ። እሷ ግን ምንም አይነት ምግብ መስራት አትችልም። እዛ ቤት የገባችው ላጸደ ተቀጥራ ነው ማለት ነው። እንግዲህ በንዴት መጥቶ ሜርሲን ነበር የተጣራው። ቆይ ሀብል ምን ሆነ ነው እዝራ ለምንድነው እንደዚህ የምትጣራው? ዝም በይ አንቺ ምንም እንዳትናገሪ። እንዴት አይኔን እያየሽኝ? እንግዲህ አጸደ የነገረችኝ ነገር እውነት ነው ወይ እያለ ነበረ እየጠየቃት ነበር። ሜርሲንም ሀብልም እባክህን እዝራ ተረጋጋ ብትለው ዞር ብሎ በቃ ዝም በይ አይመለከትሽም ብሎ ሀብልን ለማነቅ ሞክሮ ነበረ። ሜርሲም እንግዲህ በቃ ወንድሜ እኔ እነግርሃለሁኝ፣ እሷ ምን የምታውቀው ነገር የለም። እሺ ንገሪኝ፣ አጸደ የተናገራችሁ ነገር እውነት ነው? ለምንድን ነው የደበቃችሁኝ? ወንድሜ እኛ እኮ የደበቅን ለአንተ ብለን ነው። ዙሮ አንተ ወንድሜ ይሁን ካልሆንክም አንተ ለእኔ የማትቀየር ወንድሜ ነህ። ስለዚህ ስትል በቃ እውነት ነው አይደለ ብሎ እዝራ እንግዲህ አምኖ ተቀብሏል ማለት ነው። እንግዲህ በዛ ነገር በጣም አዝኖ ከቤት ወጥቶ ሄዶ ነበረ። ሜርሲ እና ሀብል ደግሞ ቆይ ምን የምትናደርግ ነው የሚሻለው? ይቺ ሜርሲ ግን ምን አይነት ሰው ናት? የዚህም ቤት ሰላም መበጥበጥ አይደክማትም? እኔ ማይችን አጽዳ ሲጣርጌ ነው የምገላት ብላ እንግዲህ ሜርሲ ወደ አባቷ ክፍል በመሄድ የአቶ እስክንድር መሳሪያ ይዛ እዝራን ተከትለው ሂዳ ነበረ። እንግዲህ እዝራ መጠጥ ቤት ሄዶ እየተጣያለ በዛው ማጸዳ ሂዳ ነበር ና እሺ አሁን እንዴት ነው ወንድሜ? የወንድሜ ልጅ ማለት ለካ የወንድሜ ልጅ አይደለም ነው ወይስ አንተ የቤቱ ባዳ ስለሆንክ ከቤት አባረሩህ? እስኪ ንገረኝ፣ ምን ሆነ ነው እዚህ የተቀመጥከው? እያለች እንግዲህ እዝራን ለማናደድ እየሞከረች ነበር። እዝራም እንግዲህ አጸደ ከዚህ ውጭ ሌላ ችግር ሳይፈጠር ከዚህ ቦታ ዞር በይልኝ ቢላት እንዲሰማ አልፈቀደችም ማለት ነው። በማል እንግዲህ ሜርሲ የአባቷን መሳሪያ ይዛ መታ አጸደ ላይ ለመተኮስ ሞክራ ነበር ማለት ነው። እዝራም ኧረ እባክሽን ተረጋጊ፣ ለምንድን እንደዚህ የምታደርጊው? ተወኝ ወንድሜ፣ ይቺ ሴትዮ እኔ ነኝ የምበቃልህ፣ አንተ ነው አይደል የጎዳች፣ ስለዚህ እኔ እበቃላለሁ፣ ተወኝ ብላ እንግዲህ ኧረ እባክሽ ሜርሲ፣ እኔ እኮ የአባትሽ እህት ነኝ፣ እንዴት ምን ጨክነሽ ተኩሻለሽ? እኔ እንዳንቺ አይነት መሳሪያ ክስት የለኝም፣ ስለዚህ ዛሬ ትገላገያለች ከመጨረሻው ብላ እንግዲህ ለመተኮስ ስትሞክር እዝራ መጥቶ መሳሪያውን ቀማት ማለት ነው። ሜርሲም እንግዲህ አጸደን ማለት ነው በቦክስ ምናምን ብላ አፍንጫውን ኩሎ አደማምታት የሄደችው ማለት ነው። ወይኔ ሜርሲ ጠብቂ፣ ጊዜሽን ጠብቂ፣ አለቅሽም እያለቻት ነበር። አጸደ ምንም ማድረግ አልቻለችም። ቆይ እንዴት እንደዚህ ታደርጊያለሽ? አጸደ ላይ ብትተኩሽ እኮ እስር ቤት ነው የምትገቢው፣ እና ደግሞ እንደዚህ ብታደርጊ ምንም የሚቀየር ነገር የለም። እንደዚህ በማድረግሽ የኔ ልብ አትጠግኘውም። ከመጀመሪያው ባትደብቁኝ ይሻል ነበር። እንዲህ ወንድሜ እኛ እኮ ላንተ ብለን ነው፣ እኛ አንተ ልብ እንዳይሰበር ብለን ነው የደበቅነው ብለው እንግዲህ አቶ እስክንድርም ይሄ ነገር ምንድን ነው የተፈጠረው? እባክሽን ሀብል ንገሪኝ
አባዬ ድጋሚ ያቸው አጸደ ቤቱን በጥብጠዋለች እና ለእዝራ ሁሉን ነገር ነግረዋለች። እንዴት ብዬ ነው አሁን የልጅን አይን ማየው? ይህች ሴትዮማ ከእንግዲህ በኋላ እዚህ በፊት መኖር የለባትም ብሎ እንግዲህ አቶ እስክንድር መሳሪያውን ለማውጣት ሲሄድ መሳሪያውን ከቦታው አላገኘውም። በመመለስ እንዲህ ሀብል መሳሪያ የለም እኮ ከክፍሌ ነበረ። ወይኔ በቃ ሜርሲ ናት የወሰደችው። የሆነ ነገር በጨርቅ ጠቅላ ስትሄድ አይቻታለሁ። እንዴት አልጠረጠርኩም። በቃ ሊሄድና ልፈልጋቸው ብሎ አቶ እስክንድር እነሱን ለመፈለግ ቢሄድም አላገኛቸውም ማለት ነው። ወደ ቤት ተመልሶ እየጠበቃቸው እያለ ሜርሲና እዝራ መጡ ማለት ነው። እንዲ አባዬ እንደው ልጅ እባክህ ይቅርታ አድርግልኝ ሲለው፣ እንዴት ነው ይቅርታ ማደርግልህ? እንዴት ይህን ሁሉ ዘመን ተዋሽኛለህ? መቼም ቢሆን ይቅርታ አላደርግልህም። ሲቀጥል እኔ ያንተ ልጅ አይደለሁም ብሎ እዝራ አቶ እስክንድርን ሲናገረው፣ አቶ እስክንድርም እንግዲህ ራሱን ስቶ ወደቀ ማለት ነው። እውነት ለመናገር በአቶ እስክንድርም አይፈረድም። ምክንያቱም ቢነግረው ልጅ አይደለሁም ብሎ ስለሚያስብ እና ደግሞ አንድም ቀን ከሜርሲ አስበልጦ አሳንሶት አያውቅም። እንደውም እዝራ ነው በይበልጥ የሚወደው። ይህን ነገር ስለምጠራጠር ነው ዲኤንኤ ያደረግኩት ብላ ሊያጸድም። ምክንያቱም አንተን ከሜርሲ አብልጦ ስለሚወደ ምናልባት ልጁ ይሆናል ብዬ ዲኤንኤ ያደርጌ ነበር፣ ግን ልጁ አይደለም፣ አንተ ተራ ሰው ነህ፣ ወድቃ የተገኘ ሰው ነው ብላ እንግዲህ የእዝራን ሞራል ለመጉዳት እየሞከረች ነበር አጸዳ። እስክንድር ሆስፒታል ከገባ በኋላም እንግዲህ እያስመሰለች መታ ነበር። ወይኔ ወንድሜ ምንድን የሆነ ወንድሜ እያልሽ እየለቃቀሰች ነበረ። አሁን ሌላ ችግር ሳይፈጠር ከዚህ ልጅ ቆይ ያንን ሁሉ ነገር ካደረግሽ በኋላ አይንሽን በጨዋጥበሽ እዚህ ትመጫለሽ እንዲ እያለቻት ነበር ሜርሲም። እዝራም እንግዲህ አሁን ከዚህ በሰላም ትሄጃለሽ ወይስ ችግር እንዲፈጠር ነው የምትፈልገው? አሁን ከዚህ ውጭ። እሺ በቃ እንግዲህ አንዴ ወንድምሽ ናት ብለህ ከፈረድክብኝ ችግር የለውም እወጣለሁኝ። ምናልባት አንድ ቀን ወንድምሽ ሞቷን ለቅሶ ድረሽ ብላችሁ የተጠሩኝ ይሆናል እያለች እንግዲህ እያስመሰለች ነበረ። አጸደ እንግዲህ ለገንዘብ ብላ ማታደርገው ነገር የለም። ለማንም ሰው ግድ የላትም። የምትለዘጋ ወንድሟ ምንም አይነት ግድ የላትም ማለት ነው። ወይዘሮ ዋና ደግሞ በዚህ በኩል የዲኤንኤ ምርመራ አድርጋ የዲኤንኤ ውጤቱ ደርሶላታል ማለት ነው። እሷ የምታውቀው እንግዲህ የኩኩሻን ጸጉር እንደወሰደች ነው። ግን እነሱ የትንሽ ልጇን ጸጉር ቆርጠው ከዛ የኩኩሻ ጸጉር አስመስለው ነው የሰጧትኝ። የዲኤንኤ ውጤት መጥቶላት እንግዲህ መኪና ላይ ሆና ወይኔ በቃል የወይሳ ላይ እያለች እየተሳቀቀች ነበረ። በማን እንግዲህ አጸደን በመንገዱ መታ ወይኔ ወይዘሮ ሀና ክፈችው እንጂ ክፈችው እና ዩ ለምንድ እንደዚህ ፋሪ የምትሆኝ በይ ክፈችው እያለቻት ነበረ፣ በሩቅ ሆና ማለት ነው። አይ በቃ እዚህ መክፈት የለብኝም እንደውም ከቤት ውጭ ተረጋግቼ ነው የምከፍተው። ኩኩሻም እንግዲህ ወይኔ ጉዴ በቃ ይህን ሁሉ ሰዓት የቆየችው የዲኤንኤ ውጤቱን አይታው ነው ምናምን እያለች የተጨናነቀች ነበረ። ቆይ እህቴ ምን ሆነሽ ነው እንደዚህ የምትጨናነቂው? እናቴ እኮ አሁን ትመጣለች። ወይዘሮ ሀና እንግዲህ ወደ ቤት መጣ። እማዬ እንዴት ነው ውጤቱ ምን ላይ ደረሰ ስትላት ዝም ብላ ወደ ክፍሏ ስትሄድ በቃ የሆነ ነገር ተፈጥሯል። ምናልባት እናትሽ የዲኤንኤ ውጤቱን አይታ ሊሆን ይችላል። እናትሽ ነው ያልሽው? እናቴ ብትሆንማ እንደዚህ ተጨናንቄ ተኛ አትሄድም ነበር እያለች ነበር ኩኩሻ እንግዲህ በጣም ጨካኝ ሰው ሆናለች። የሀብልን ህይወት ቀምታ ነው እየኖረች ያለችው። ማጣትና ቤተሰብ አልባ መሆን እንዴት እንደሆነ እያወቀች ግን እሷ የሀብልን እናት እንደሆነች እያወቀች የሀብል እናት ቀምታት እየኖረች ነው ማለት ነው። አሁን ደግሞ በውሸት የዲኤንኤ ውጤቱ እውነት አድርገው አስመጠውታል። እሷ የምታውቀው እንግዲህ የወሰደችው የኩኩሻን ጸጉር መስሎታል እንጂ የትንሽ ልጇን ጸጉር ነው የወሰደችው። ስለዚህ ዲኤንኤ ውጤቱ ተከፍቶ ሲታይ ኩኩሻ ልጇ እንደሆነች ነው የሚያሳየው። ምክንያቱም ያ ጸጉር የኩኩሻ ጸጉር ሳይሆን የትንሽ ልጇ ጸጉር ስለሆነ ማለት ነው። እንግዲህ የዲኤንኤ ውጤቱ ማይቷን በቃ ተመስገን ኩኩሻ ልጄ ናት እና ደግሞ ከእንግዲህ በኋላ ወይዘሮ ሀናን ይቅርታ ልናደርግላት ይገባን ስትላለ ኩኩሻ ምን በፍጹም ያች ሴትዮች ቤት ተመልሳ ማምጣት የለባትም። ለምንስ ትመጣለች? ያች ሴትዮ እንዴት አርጋ አሰቃይታ እንዳሳደገች ታውቂያለሽ። እኔም ቢሆን አንቺን እንዳገኝሽ የረዳችኝ እሷ ናት። ስለዚህ ይቅርታ ልናደርግላት ይገባል እያለቻት ነበረ። እንግዲህ ሀብልን ጠርታ ወይዘሮ ዘነቡ እንዴት እንዳሳደገቻት ጠይቃት ነበረ እና እንዳሰቃየቻት እና በብዙ ስቃይ ውስጥ ልጅነቷን እንዳልኖረች ነግራት ነበር እና ሀብል የነገረቻት ነው እንግዲህ ኩኩሻ ለወይዘሮ ሀና የምትነግራት ማለት ነው። ወይዘሮ ሀና እንግዲህ ኩኩሻ የኔ ልጅ ናት ብላ እምነት ተቀብላለች። እንዲሁም ደግሞ ከእንግዲህ በኋላ የምንፈልገው አባትሽ ነው እያለቻት ነበር ለኩኩሻ። ኩኩሻ በጣም ራስ ወዳድ ሆናለች። እውነት ለመናገር ወይ አጸዳ ለራሷ ጥቅም ስትል ለሀብል ካልነገረቻት በቀር ይሄ ነገር መቼም አይጋለጥም ማለት ነው። ወይዘሮ ዘነቡም እንግዲህ ኩኩሻ የወይዘሮ ሀና ልጅ እንደሆነች ስለተረጋገጠ ደስ ብሏታል። ዋናው እንደዚህ መሆኑ ከእንግዲህ በኋላ ወይዘሮ ሀናን ከእግሯ ስር ወድቄ ተጠይቃታለሁ፣ ከዛ ወደ ቤቷ እመለሳለሁ ብላ እያሰበች ነው ያለችው ማለት ነው። በዛ ማለ በዚህ እንግዲህ እውነቱ መጋለጡ አይቀርም። ሀብል ደግሞ ወይዘሮ ሀና ምናልባት እናቴ ልትሆን ትችላለች ብላ አስባለች። እውነትም እናቷ ናት። እንዲሁም ደግሞ ዶክተር ዘካሪያስ የአቶ እስክንድር ዶክተር ማለት ነው የሀብል እውነተኛ አባት ነው።
እንግዲህ ሀብል በአጋጣሚዎች ወላጆቿን ብታገኝም ግን ወላጆቿ እንደሆኑ እያወቀች አይደለም ማለት ነው። ግን ወይዘሮ ሀና እናቷ እንደሆነች ተጠራጥራ ነበረ። እዝራ የማይሆን ጥርጥር ነው። ሲጀምር ወይዘሮ ሀና ያንቺን ልትሆን አትችልም፣ የኩኩሻ እናት ናት ብሎ አሳምኗታል። ኩኩሻም ውሸቱን ቀጥላበታለች ማለት ነው። በዚህ ከሄደ መቼም ሀብል ትክክለኛ እናቷን አታውቃትም። አሁን ደግሞ የአቶ እስክንድር ዶክተር ልጅ ማለት ነው፣ የአቶ ዘካሪያስ ልጅ የሀብል ወንድም በዛ አጋጣሚ ወደ እነ ሀብል ቤት ሊመጣ ነው። ግን ሀብል ወንድሟ እንደሆነ አታውቅም። ግን ሀብል በየአጋጣሚዎች ቤተሰቦቿን እያገኘች ትገኛለች ማለት ነው። ውዶች እንግዲህ ሀብል በክፍል 30 የሚመስል በክፍል 31 እስከምንገናኝ ድረስ ቸር ሰንብቱ። ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ።